አሴር አንቺ እንዴት ነሽ? ተቀመጥ። እንዴት ነሽ አንቺ? ደህና ነኝ። አንተ እንዴት ነህ? አለሁኝ። ፋዘርዬ እኮ እዚህ መሆንሽን ነግረውኝ። አዎ። እናንተ ግን ጠፋችሁ። ኧረ አለን። ስለመጣህ ደግሞ በጣም ነው ደስ ያለኝ። አንቺ ይቅርታ ልጠይቅሽ ነው የመጣሁት። ምን አደረግከኝ? እስከ ዛሬ አልተረዳሁሽም ነበር። እንዴ አሴር፣ እንዴት? ለራስሽ የምትኖሪና እኛ ከአንቺ ፊት ዞር ካልን በኋላ የምትረሽን ሴት አድርጌ ነበር ያሰብኩሽ። አሴር ሀኒቾ፣ ፋዘርዬ ከዛ ቤት ምን መሽ እንደወጣሽ ሲነግሩኝ በጣም በራሴ ያፈርኩኝ። አሴር ምን እያልክ ነው? ወንድምሽ ተምቹን ስለተናገረው በዛ ምክንያት ተናደሽ እንደወጣሽ ነገሩኝ። እና እናንተን ሲናገሩ ዝም ማለት ነበረብኝ? እኛ የምንወድሽን ያክል አንቺም ትወጂናለሽ። ችግሩ ግን እኛ አንቺን እንደምንወድሽ አንቺ በጣም ታውቂያለሽ። እኛ ግን አንቺ እንደምትወጂን አልተረዳንሽም። አሴር፣ እናንተ ብትረዱትም ባትረዱትም ከአባዬ ቀጥሎ እዚህ ምድር ላይ ለእኔ ትልቅ ቦታ ያላችሁ እናንተ ናችሁ። ሌላው ከእናንተ ሻቃለኝ ወሬኛ። እንዴ ፋየው፣ አንተ አድርግ። እዚህ ተሸጉጠህ ነው? አልፈው ሊሄዱ ነበር እንዴ? እንደዚህ ተመስጠው ወዴት እየቆሱት ነው? ምን አውቃለሁ። የኔ ልጅ እያጨስክ ነበር አይደል? እንዴት ነህ የኔ ልጅ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ ምናሴ። እንዴት ነህ አንተ? አለሁ። ምግብ አምጥቼልሻለሁ ማለት። እሺ የኔ ልጅ አመሰግናለሁ። እና ማየ እንዴት ነሽ? አንቺ ጤናሽ? አባዬ በደንብ ብላ እንጂ። ወያኔ እየበላሁ አይደለ እንዴ? ከዚህ በላይ እንዴት ልብላ? ገንዛዬ የጣፈጠህ አይመስለኝም። ቆይ እንዲያውም ላጉርሰህ። አይ አንዬ ሙች፣ እንደው ምግብ እንደዚህ ጣፍቶኝ ከበላው ቆየው። አባዬ አንተ እኮ ምግብ የሚጣፍጥህ አሰራሩ ሳይሆን ከኔ ጋር ስትበላው ነው። አንዬ እንደዛ ነው ብለሽ ነው? ኧረ እባክህ። ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ቪዲዮን ሲጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሮ ስለምታበረታቱንም እንደተለመደው እጅግ በጣም እናመሰግናለን። በጣም ብዙ ተመልካች እያገኘው ነው በዚህ ድራማ የተነሳና በዚህ አጋጣሚ የኖላዊ ድራማ ኩሮዎችንም እናመሰግናለን። እንደዚህ እንደነሱ እንድንሰራ የእነሱን ድራማ እንድንሰራ ስለፈቀዱልን ነው። ዩቲዩብም እኛ እንድንሰራ ያው 6 ወር ምናምን ሊሟላኝ ነው ማለት ነው በዚህ ድራማ መስራት ከጀመርኩና እስካሁን ኮፒራይት ምንም ተለኮብኝ አያውቅም። እግዚአብሔር ይመስገን እና እናመሰግናለን ሁላችሁንም። ኖላዊ ድራማ ክፍል 124 እንዘንላችሁ መተናል። በዛሬው ክፍል እንግዲህ ረጅም ጊዜ ጠፍታ የነበረችው የወይዘሮ ሜላት እናት ልጇን ለመጠየቅ ወደ እስር ቤት ሄዳ ነበረ እና እንዴት እስከዛሬ ሳይነገራት ግን ልጇ ታስራ ስንት ችግር ተፈጥሮ ምናምን እስካሁን አልሰማችም። እና አሁን ግን ስታያት በጣም ነው ያዘነችው። ልጇ ተበሳቁላለች እና ደህና ነኝ ስትላት እንደዚህ ጠቋቁረሽ እንዴት ደህና ነኝ ትይኛለሽ እያለቻት ነበርና ድሮም ነግረሽ ነበር ባዩሽ የምትባል ልጅ እንደማትሆንሽ እና ጥሩ እንዳልሆነች ነግረሽ ነበር እያለች ያው እሷ ደግሞ ሞተን መውቀስ ተገቢ አይደለም፣ አንዴ ከሆነ በኋላ የሞተን ሰው መውቀስ ጥሩ አይደለም፣ እንዳጠፋው ይገባኛል ምናምን አለችው ወይዘሮ ሜላትም። እና በዚህ ምክንያት ያው ስህተት እንደሆነች ገብቷታል። ወይዘሮ ሜላትም ወላጆችን መስማት ምን ያህል ጥቅም እንዳለው ተረድታቸው አሁን ነው ካጠፋች በኋላ እና ስትመክራተኝ እናቷ ስትመክራት በፊትም አትሆንሽም አትረባሽም ስትላት እሺ እምቢ ብላ ጓደኝነት ከሷ ጋር በመሰረቷ ይህንን ታሪክ ሄዳ እስር ቤት ላሉ ልጆች ስታወራት ከዚህ ታሪክም ተመሳሳይ እንዲቷች በጣም የተጎዳችው እኔም የነኔ ያገባሁት ልጅ እናቴ እንደማይሆን እየነገረችኝ ነበር፣ እኔ ግን እምቢ ብዬ ነበር የቀጠልኩበት እያለች በጣም ተጸጽታ
እያወራቻት ነበር። አሁን ላይ እድሜ ወይዘሮ ሜላት እየተረጋጋች ነው፣ ትንሽ ከበፊቱ ትሻላለች ማለት ነው። እና ያው ፍቅር ስትሰጣት ስታቀርባት የተሻለ እንትን እያሳየች ነው። እናም ወደ ቤት ሄዳ ሀናን እንደምትፈልጋት ተናገረች ማለት ነው ወይዘሮ አስቴር። ሀኒ ግን የለችም፣ ከቤት የለችም። በባለፈው ምናሴ ለምን ተናገርከው? እነ ጆሮን ለምን ተናገርክ? በእነሱ ለምን መጣህብኝ ብላ እንግዲህ ያንን ሰበብ አድርጋ ተመልሳ ሂዳለች ወደ አባባ ኖላዊ። አባባ ኖላዊ ደግሞ ያው ፈቃደኛ አይደሉም። ለምን ቤተሰቦች ተጋጅተሽ ወደኛ ትመጫለሽ የሚለው ቢፈልጉም ደግሞ እሷ ከቤተሰቧ እንድትርቅ አይፈልጉም ማለት ነው። እና ሀናም ይህን ሰበብ አድርጋ ተመልሳ ከዚህ በኋላ አልመለስም ብላ ቆርጣ ሂዳለች ማለት ነው። የሆነ ችግር ሲፈጠር በራ እንደምትሄድ የታወቀ ነው። እና በነገራችሁ ላይ ሀና ድራማው ሲጀመር በጣም ጠንካራ ብልህ የሆነች ልጅ ነው። አሁን ላይ ግን ወደ መጨረሻ ላይ ግን በጣም ነፈዝ እያደረጓት መጡና የሀኒ ካራክተር አብዛኛው ተመልካች አሁን ላይ እየተመቸው አይደለም። እውነት ለመናገር የሆነ የምታረጋቸው ስራ ሁሉ የጅል ስራ ነው። አሁን እሷ እነዚህ ልጆች ባለውለታዋ ናቸው። አዎ፣ ግን ደግሞ እንዴት ከቤተሰቦቿ ይበልጧል? አንዘውም ሰላምና ምናሴ ምንም ሳያረጉ ለእሷ ብለው ባደረጉት ጭራሽ እነሱን አኮርፋ ነው እንግዲህ ወደ አባባ ኖላዊ የሄዱት። አባባ ኖላዊም በዚህ ምክንያት ትንሽ ከፍቷቸዋል ማለት ከቤተሰቦቿ ተለይታ በመምጣቷ ስለደበራቸው እና ያሲር ደግሞ ምን ሆነው ነው የደበሩት እያለ ሲጠይቃቸው ያው ሀኒቾ ተመልሳ መታለች ወደ ቤት ብሎ ነገረውና እሷ ምን የተለመደ ነው ትመለሳለች፣ ትሄዳለች፣ ሁሌም ተመለስኩ ትላለች። ደግሞ እንደገና የተፋችው ምራቅ ሳይደርቅ ደግሞ ተመልሳ ትሄዳለች እያለ እያሾፈ ነበር። አሁን ግን ቆርጣለች። የመጣችው ደግሞ በእናንተ ምክንያት ነው፣ ምክንያቱም ቤተሰቦቼ ያሲርንና ተምቹን ስላስቀየሙብኝ ነው ብላለች ብሎ ነገረው ለያሲር። እና እኔም አላቀው ሌላ ተምቹ አለ እንዴ? እንዴት የት አግኝተን ነው እኛ ቤተሰቦቿ የሚያስቀይሙን ብሎ ግራ ተጋብቶ ነበር። እና ግን ይሄን እውነታ ይሄ እንትና ስለሚያውቅ ተምቹ ስለሚያቅዶ ሲያናግረው ባለፈው ወንድሟ እንደዛ ተበት እገልሃለሁ ሁለተኛ ከሀኒ ላይ ብደርስባት ብየው ነበር አለ። በዚህም በጣም ተጸጸተና እጅግ በጣም እንደምትወደው ሁለታቸውንም እንደምትወዳቸው ነው የተረዳውና ይቅርታ መጠየቅ አለብን ብሎ ወሰነ ማለት ነው ሀኒቾን። ወይዘሮ አስቴርም ወደ ቤት ተመልሳ ሀኒ የት አለች ስትል ሀኒን አምጦልኝ ብላ ነበር። ሀኒ ግን እዚህ አይደለችም፣ ቤት አይደለችም፣ አባቷ ጋር ሄዳለች። እናንተ አስቀይሟቸዋት ነው እንጂ ዝም ብላ እሷ አትሄድም ብላ ፍጣ ስትይዛቸው እኛ አስቀይመናት አይደለም የሄደችው ልታይ ነው ብለው ግን ድርቅ ብላ ስትጠይቃቸው ያው በባለፈው ምክንያት ያለችውን ተናገሩ ማለት ነው እነሱ። ወይዘሮ አስቴርም ሰላምን በደንብ ያው እርግጠኛ ሆና ስላላመነቻቸው እሷ አልተዋሽም እውነት የሆነ እውነት ቢኖራት ነው ብላ ስላመነች ወደነ ሀኒቾ ቤት ሄዳ ነበረ ሰላም አድርሳት ማለት ነው። እና በጣም ተነፋፍቀው ስለነበር ሀኒቾን በጣም ከመጀመሪያም ጀምሮ ትወዳታለች። እና ሄደው ተገናኙ፣ ሰላም ተባባሉ። እና በምን ምክንያት ለምንድን ነው ቤተሰቦችሽን ጥለሽ የመጣሽ ብላ ነገረቻት። ግን እነሱ አስቀይመውሽ ነው ወይ ብላ እነሱ አስቀይመውኝ ሳይሆን ግን ምክንያት ሰበብ አድርጌ ነው እንጂ እነሱ ስላስቀየሙኝ አይደለም ብላ ነገረቻት ማለት ነው። እናም ሰላምና ምናሴም እናታቸው ሊጠይቁ ወደ እስር ቤት ሄደው ነበረ እና እናታቸውን ጠየቁ። ያቺ ኬክ የምናመጣላት ልጅ እንዴት ናት አለቻት። ደህና ናት፣ አሁን ላይ ለውጥ እያመጣች ነው ስትላት፣ አንቺ እኮ የሚያቅትሽ ነገር የለም ብሎ በዛው ማስታወሶ ሜሮን ቤት ድረስ እንደመጣች ነገራት። ያው ስሟንም መልኳንም ብዙ አላስታወሰም፣ ግን በግድ አስታውስ ስትለው እናቱ ትንሽ አይኗ ጎላ ጎላ ያለ ቀይ ልጅ ናት ሲላት ትዝ ያለቻት ሜላት ናት፣ እንትና ሜሮን ናት ማለት ነው ወይዘሮ ሜላት። እናም ከእስር ቤት ያሉት ልጆች ሁላቸውም ታሪካቸውን ተናግረው ነበር። አንደኛዋ ብቻ ነበረች ታሪኳን ያልተናገረችው እና አንቺ ለምንድነው ታሪክሽን የማትነግሪኝ ብላ ስትጠይቃታይ ነገረቻት። እና በጣም የሚያሳዝን ታሪክ ነው። ያው በተደጋጋሚ መደፈር አደጋ ሲደርስባት እንደነበረ
ከዛም ለፖሊስ ጠቁማ ስታሳስር እንደገና እንደፈቱት ከዛ እንግዲህ ፈተው ደግሞ ድጋሚ ሲጫወቱበት መጨረሻ ላይ ግን ፍትህ ስላላገኘች በራሷ ውሳኔ ሰውን እንደገደለች እና ከዛም ተፈርዶባት ገና ትንሽዬ ልጅ እስር ቤት እንደገባች በጣም የሚያሳዝን። ይሄ ግን ሀገራችን ላይ በጣም በብዛት የሚደረግ እውነታ ነው። በሴት ልጅ በዚህ ሴት ልጅ በመሆኗ ብቻ የሁሉ ግፍ የሚደርስባት ህግ ስለሌለ ወንዶች እንደፈለጉ የሚሆኑበት ሀገር ስለሆነ ሪያሊቲ ነው። እሷ በጣም የሚያሳዝን ታሪክ ነው እና በጣም አዝና ታቀፈቻት እና አልፈርድብሽም ከፈለግሽ ፍረጅብኝ ብላ ነበር። ምኑን እፈርድብሻለሁ ብላ አቀፈቻት በጣም በማዘን እና በጣም ነው የምታጽናናቸው። እንደ እናት ነው ማሚ ነው የሚሏት እዛ እስር ቤት እና የሜሮንን ነገር አስታውሳ ስትጮህ ነበር። አንቺም ጭራሽ ወደ እሷ ተቀላቀልሽ ወይ እያለቻት ነበር እና ሜሮን የምትባለው ያው የምታውቀው ነገር እንዳለ ተሰምቷታል። ከዚህ በፊት ከባዩሽ ጋር እንደሚተዋወቁ ስላወቀች የምታውቀው ነገር ይኖራል። ስለዚህ እስር ቤት እወጣለሁ ስትል እነሱም ከወጣሽ በጣም ይደብረናል፣ ግን ቃል ግቢልን እንደምትጠይቂኝ ብለው ቃል አስገቧት ማለት ነው። እና በዚህ ምክንያት እንግዲህ ወይዘሮ ሜላት ከእስር ቤት እንደምትወጣ ትንሽ ፍንጭ አግኝታለች ማለት ነው። በሌላ በኩል አሲር እንግዲህ ያንን እውነታውን ያውን ምን ያህል እንደምትወዳቸው ሀኒቾ ስለገባው ወደ ቤቷ ሄዶ ይቅርታ ጠይቋታል ማለት ነው። እኔን እንደምወድሽ ያንን ያክል እንደምትወጂኝ ከቤተሰቦች አስበልጠሽ እንደምትወጂኝ አላቅም ነበርና በጣም ይቅርታ ብለው ሁለታቸውም ይቅርታ ጠየቋትና እነሱም በጣም ግራ ገብቷቸዋል። አሁን ላይ ወደ ኋላ እየተመለሱ ነው፣ ሲጋራም እያጨሱ ነው፣ እየጠጡ ነው። ስለዚህ አንደኛችን ለምን ጎዳና ውስጥ ጎዳና አንወጣም ብለው ወደ ጓደኞቻቸው ለመቀላቀል እያሰቡ ነው ማለት ነው። እና አባባ ኖላዊ አሁን ላይ እየመከሯቸው አይደለም፣ ሲጋራ ሲያጨሱም ዝም ነው የሚሏቸው ነው። በጣም የሚያሳዝኑ ሁኔታ ላይ ናቸው። ተመልሰው ወደ ነበሩበት እየተመለሱ ነው ከቀን ወደ ቀን ተምቹና ጆሮ ማለት ነው። በእሱም ጆሮም በሀኒ ፍቅር ያንኛውን በእርግብ ምክንያት እና ወደ ነበሩበት ባይመለሱ አባባ ኖላዊ ቢያግዟቸው ጥሩ ነበረ። ሀኒቾም እንግዲህ ወስናለች አባባ ኖላዊ ጋር ለመኖር። እንደውም ተኝተው እያለ በመሀል ላይ እዝራ ናፈቀኝ ብላ በዚህ አጋጣሚ ፍቅር እንደያዛት እንግዲህ ለአባባ ኖላዊ ተናግራለች። እሳቸውም አልተቃወሟትም፣ ሀኒቾ ፈቃደኛ ናቸው ማለት ነው።